የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁ? አማኑኤል ነኝ። ዛሬ ይህንን ቪዲዮ የሰራሁላችሁ አንድ የመንግስት ሰራተኛ ከተቀጠረበት ተቋም ለትምህርት ሊሆን ይችላል፣ ለትውስ ሊሆን ይችላል፣ ማህደሩ ካለበት ተቋም ውጪ ሆኖ ከዛ ተቋም ሰራተኛው አሁን በአካል በሚገኝበት ተቋም ያለ አንድ መረጃ የሚያደራጅ ባለሙያ እንዴት አድርጎ ማህደሩ ወደሚገኝበት መላክ እንደሚችል የሚያሳይ ቪዲዮ ነው የምሰራላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ አድርጉት። አሁን ወደ ሲስተሙ እንግዲህ በመነሻው ሐሳቤ ላይ እንደገለጹት አንድ ዳታ ኢንኮደር መረጃ ለመመዝገብ መጀመሪያ የምታዩት የተመደባችሁበትን ተቋም ነው። ሁልጊዜም መረጃ መመዝገቢያ ቅጿን ከመንከታችሁ በፊት የኢንኮደር ሰርቬይ ፎርም ክሊክ አድርጋችሁ እዚች ላይ ያለችዋን ተቋማችሁን ማየት አለባችሁ ማለት ነው። መጀመሪያ የምታደርጉት አጋጣሚ ሆነና ደግሞ አርባ ምንጭ ዩኒቨርሲቲ ላይ ተመድባችሁ ነገር ግን የሌላ ተቋም አገኛችሁ። የወራቢ ዩኒቨርሲቲ አርባ ምንጭ ማስተርሱን እያስተማረው ይገኛል። የአርባ ምንጭ ዩኒቨርሲቲ ላይ ያለ ዳታ ኢንኮደር እንዴት ለወራቢ ዩኒቨርሲቲ ዳታ ኢንኮደር መላክ እንዴት እንደምትችል ወይም እንደምትችሉ የሚያሳይ ቪዲዮ ነው። ሁለቱን ያዙልኝ። አርባ ምንጭ ዩኒቨርሲቲ ያለው ዳታ ኢንኮደር አሁን ገብቶ ተመዝጋቢውን ወደ ወራቢ ዩኒቨርሲቲ ሊልክ ነው ማለት ነው። ይህን ሴናሪዮ ያዙልኝና ምን አደርጋለሁ? አንድ ጊዜ የመረጃ መመዝገቢያ ቅጽ ምትለዋን ክሊክ አደርጋለሁ። እንግዲህ ናሽናል አይዲ ትቀበላላችሁ። ተመዝጋቢ ናሽናል አይዲን ትሰጠኛለህ ወይም ደግሞ 12 ዲጂቱን ትሰጠኛለህ ብላችሁ ትጠይቁታላችሁ። 67 25 እንደዚህ ካደረገ በኋላ የምታደርጉት ሁለት ነገሮች አሉ። ከዚህ በፊት ወራቢ ዩኒቨርሲቲ የስሚሲን ስርዓት የሚጠቀም ከሆነ የናሽናል አይዲ አታስገቡና ኤግዚስቲንግ ኤምፕሎይ የምትለዋን ክሊክ ታደርጋላችሁ። ከዚህ በፊት የስሚስ ስርዓት ላይ መረጃው ያልተደራጀ ከሆነ እቺን ክሊክ ታደርጋላችሁ። የወራቢ ዩኒቨርሲቲ ከዚህ በፊት የስሚስ ስርዓትን ስለማይጠቀም እንታደርጋላችሁ። አንድ ጊዜ እዚህ ላይ ፈልግ ትላላችሁ። ፈልግ ስትሉት ኦቲፒ ወይም ዋን ታይም ፓስወርድ 5 ደቂቃ ሊቆይ የሚችል ምን ይሰጣችኋል ማለት ነው። ኦቲፒ ይልክላችኋል ወይም ደግሞ 6 ዲጂት ይልካል። ልኳል። ይሄን እናስገባለን። ይሄንን ክሊክ ሳደርገው ያው ፕሮፋይል ከናሽናል አይዲ መረጃ ፌች አድርጓል። ወደ ኢስሚስ ስርዓት አመጣ ማለት ነው። ስለዚህ ይሄንን መረጃ አንድ ጊዜ ቀጥል ምትል በተናለች ቀጥል አልኩት። ከዚህ በኋላ ነው እንግዲህ ስራዋ ያለችው። እንግዲህ ይሄ አማኑኤል የሚባል የመንግስት ሰራተኛ አርባ ምንጭ ዩኒቨርሲቲ ላይ ያለ ዳታ ኢንኮደር ወደ ወራቢ ዩኒቨርሲቲ ሲልከው አንድ ጊዜ እቺን ቼክ ቦክስ ቼክ ነው የምታደርጓት። እቺን እዚሽ ላይ አንድ ጊዜ ቼክ አድርጓትና ምንም ሌላ አትጽፉ። ዝቅ ስትሉ የቅጥር መረጃ ከምትለዋ ውስጥ ተቋም ምትላለች። ተቋም ከምትለዋ ብቻ ናት አክቲቭ ምትወላችሁ። እዚህ ጋር የተቋሙን ስም በተቋሙ በክልሉ ቋንቋ የፌደራል ተቋም ስለሆነ አማርኛ ስለሚጠቀም ወራቤ ዩኒቨርሲቲ አይታችሁታል። ወራቤ ዩኒቨርሲቲ ይሄንን እመርጥለታለሁ ማለት ነው። ይሄንን ከመረጥኩለት በኋላ ንዑስ የስራ ክፍል ምናምን አያስፈልግም። ስለዚህ ምንድነው የምታደርጉት? አንድ ጊዜ አስቀምጥ ነው የምትሉት። ይቺን ቼክ ቦክስ ቼክ አደረጋችሁ። ከዛ በኋላ ተቋሙ ስም የቅጥር መረጃ ዝቅ ብላችሁ አክቲቭ ነው። በክልሉ የሲቪል ሰርቪስ ቋንቋ ሰርች ስታደርጉ ተቋማት በሙሉ ካሉት ሊስቶች ወይም በምትፈልጉት ኩዌሪ ፌች አድርጎ ያንን ይዟል። እሱንን ምን ታደርጋላችሁ? ስካን አድርጋችሁ አታች ታደርጉታላችሁ። መቼ? አንድ ጊዜ ይችን አስቀምጥ ብላችሁ እንደጨረሳችሁ ወደ አታችመንት ነው የሚመጣው። የተላኩበት ደብዳቤ የተላኩበት አግሪመንት ነው። ወራቤ ዩኒቨርሲቲ አርባ ምንጭ ላይ የሚያስተምረው እሷንን ስካን በማድረግ ምን ታደርጋላችሁ? አታች አድርጋችሁ ጨርሻለሁ የሚል ነክታችሁ ትልካላችሁ። ስለዚህ ምን አደርጋለሁ? ይሄንን እንዲህ ካደረኩ በኋላ እችንን አንድ ጊዜ አታች ይዟት የመጣ ፋይል ይችናት። ይሄን አያያዝኩት ትክክል ስለመሆኑም እንዲሁ ቪው አደረኩ። ይሄን ካደረጋችሁ በኋላ ስትሄዱ ወደ መጨረሻው ሪፖርት የምትላለች እቺን ክሊክ ስታደርጉ ያው ምንም ራሱ የፕሮፋይሉ ምናምን ነው የሚያሳያችሁ። አንድ ጊዜ እቺንኝቱን ቼክ ቦክስ ቼክ በማድረግ በእኛ በኩል ጨርሰናል የሚል ሐሳብ ትጽፋላችሁ። በእኛ በኩል ያለው ተጠናቋል ሚል ጽሁፍ ጻፈና ዳታ ኢንኮደሩ ምን አደረገ? ጨርሻለሁ የምትለዋን በተን ክሊክ ያደርጋል። አዎ ጨርሻለሁ በሉት። አሁን ወደ ሳይት ሱፐርቫይዘሩ ይሄዳል። እናንተም እዚህ ጋር ሪፖርት ላይ ክሊክ አድርጋችሁ አንድ ጊዜ ፈልግ ስትሉት አማኑኤል የሚባል የመንግስት ሰራተኛ ከሌላ ተቋም ተመዝግበው የተላኩ ወደ ሌላ ተቋም የተላከ መሆኑን ቼክ ቦክስ ቼክ ታሳያቸዋለች ማለት ነው። አሁን ሳይት ሱፐርቫይዘሩ በዚህ ይገባና ይልከዋል። አሁን የዚህ ዳታ ኢንኮደር ሳይት ሱፐርቫይዘር ይግባና ወደ ወራቤ ዩኒቨርሲቲ ይላከው። የወራቤ ዩኒቨርሲቲ ዳታ ኢንኮደርም ይገባና ያያል። እሺ አንድ ጊዜ ሎጊን ላድርግ። ይዚች ላይ የሰራተኛ ዝርዝር የምትለዋ ላይ ክሊክ ያደርግና ወደ ሌላ ተቋም ተመዝግበው የተላኩ
አሉ 2-3 ጊዜ የተላከ በዚህ ዳታ ኢንኮደር። አሁን ግን አማኑኤል ነበረ። ያው ይህንን ምን አደርጋለሁ አሳይቱ ሱፐርቫይዘር ወደ ወራቤ ዩኒቨርሲቲ ጨርሼ ልልክ ነው። አንድ ጊዜ ክሊክ አደርጋለሁ። ክሊክ ካደረኩ በኋላ በእኛ በኩልም ተጠናቋል፣ በእኛ በኩል ተጠናቋል ብሎ ጻፈና ጨርሻለሁ ሲል እነዚህ ፖፕአፕ የምታደርግ ማረጋገጫ ትመጣለች። አንድ ጊዜ ይችናው ስትሏት ሂዷል ማለት ነው። ስለዚህ የወራቤ ዩኒቨርሲቲ ዳታ ኢንኮደር መግባት አለበት ማለት ነው። ስለዚህ የወራቤ ዩኒቨርሲቲ ዳታ ኢንኮደር እንዴን ሳይን አውት ልበለው የዚህን ዳታ ኢንኮደር ሎጊን አደረገው የሰራተኛ ዝርዝር ላይ ይግባና ይህን ክሊክ አድርጎ ወደ ሌላ ተቋም ተመዝግቦ የተላከ እቺን ቼክ ቦክስ ቼክ ሲያደርጋት እንግዲህ በትክክል ሳይት ሱፐርቫይዘሩ ቅድም ሌላ የመንግስት ሰራተኞች ሳይት ሱፐርቫይዘሩ ሲገባ አይታችሁ ነበር አይደለ? ሳይት ሱፐርቫይዘሩ ያጸደቀው ብቻ ግን ወደ ተቋሙ እንደመጣ ማየት ትችላላችሁ። እንግዲህ የሳይት ሱፐርቫይዘር ምን ያደርጋል? አንድ ጊዜ እቺንን ክሊክ ያደርግና ወደ መረጃ እየገባ ያስተካክላል ማለት ነው። እንዴት ያስተካክላል ምናምን የሚለውን እዚህ ላይ ለምሳሌ እቺን አስተካክል ስለው እዚች ላይ የፋይዳ መረጃ አሳይ የምትላለች እዚች ላይ ያለችዋን የፋይዳ መረጃ አሳይ ካላላችሁ ይህንን ፌች አድርጎ አያመጣላችሁ። ከዚህ በኋላ ያለውን መረጃ ምን ታደርጋላችሁ? ትሞላላችሁ ማለት ነው። እሺ ከዛ ወደ ታች ስትሄዱ ማዕረግ አቶ፣ የትውልድ ቀን ከማህደሩ ላይ ይታያል። 1985 የተወለደ ነው። አፍ መፍቻ ቋንቋው ከማህደሩ ላይ አማርኛ ይላል። የትምህርት ዝግጅቱ የመጀመሪያ ዲግሪ ነው። የትምህርት ደረጃው ቢኤቢኤስሲ ነው። የትምህርት መስኩን እዚህ ጋር አንዴ ሰርች አደረገው እዚህ ላይ ካሉት ሊስቶች ቢዝነስ ኤንድ ኢንቨስትመንት ማኔጅመንት የሚለው ይህን ከሞላው በኋላ ወደ ቅጥር መረጃው ሲሄድ የስራ ክፍሉ እዚህ ኢንፎርሜሽን ቴክኖሎጂ ላይ ነው። የኔትወርክ አስተዳደር ነው። የስራ መደቡ መጠሪያ፣ የመደብ መታወቂያ ቁጥር እዚህ ጋር የስራ መደብ ስያሜው፣ የመደብ መታወቂያ ቁጥሩና ይሄ የስራ መደብ ላይ ነው ማህደሩ ወይም የቅጥር ደብዳቤው እያለ ያለ። ይሄንን በጥንቃቄ ሁል ጊዜ መመክራችሁ ይሄንን መረጃ ስትሞሉ የተቋሙንና የተቋሙን ስምና የስራ ክፍሉን በመምረጥ የመደብ መታወቂያ ቁጥሩ ይሄንን መምሰሉን አደራ እዩት። የስራ መደብ ስያሜ ሲደመር የመደብ መታወቂያ ቁጥሩ ትክክል ከሆነ የምትመዘግቡት መረጃ በጣም አስተማማኝ መሆኑን፣ ቅጥር ሁኔታው ዛሬ ላይ ያሰራተኛ ኮንትራት ነው፣ ቋሚ ነው፣ ጊዜያዊ ተመድቦ ነው ወይንስ የሙከራ ጊዜ ላይ ነው ያለ የሚለው አማራጮች ውስጥ ቋሚ ላይ ነበረ። ያው ለትምህርት ተልኮ ነው። በመስሪያ ቤቱ ለመጀመሪያ ጊዜ ወደ ወራቤ ዩኒቨርሲቲ የተቀጠረው በ2011 ሰኔ በ2011 መጋቢት 11 ቀን ነው። ይሄን መረጥኩለት። የጡረታ ቁጥር አለው ስላሽ እንደዚህ አይነት ቁጥር ነው። የተቋሙን የተቀላቀሉበት በምን መንገድ ነው ይላል። አሉት ከነዚህ አማራጮች በልዩ ምክንያት፣ በድልድል፣ በትዕዛዝ፣ በሹመት፣ በቅጥር፣ በሌላ ይላል። በሶስተኛ ወገን እኔ በቅጥር ሚላየውኝ ተቀጥሮ ነው። የቅጥር ደብዳቤ ቁጥር እንደዚህ ሚል ደብዳቤ ቁጥር ላይ ነው። በሙከራ ቅጥር ደብዳቤው ላይ እያየሁት ያለሁት ሞላውለት። የመስሪያ ቤቱ መታወቂያ ቁጥር ሚል አለ። አይዲ በዛ በወራቤ ዩኒቨርሲቲ አይዲ ቁጥር ሆኖ የሚያገለግለው አይዲ ስላሽ እንደዚች አይነት ቁጥር ናት። እርከኑ መነሻ ላይ 23173 ይላል። እያየሁት ያለሁት ግን ሌላ ደሞዝ ስለሆነ ስመራርጥለት 24560 ብር ያገኘሁት። የዚህ የስራ መደብ ደረጃ እርከን 2 ላይ ያለው ሲመረጥለት ደሞዙ ይሄ ሆኗል። ይሄንን የስራ መደብ በደንብ ይዩልኝ። ይሄንን የስራ መደብ መቼ የያዘው የሚለውን ቀን ትሞላላችሁ። እዚህ ተቋም መቼ ገባ የሚለውን እዚህ ጋር እንደጻፋችሁት ሁሉ ማለት ነው። ይችን ያዙልኝ። አርባ ምንጭ ዩኒቨርሲቲ መቼ ገባ፣ በተመሳሳይ ይችን መደብ መቼ ያዛት የሚለውን እዚህ ላይ ቀን ታሳርፋላችሁ። ከልምድ ላይ የሚያስቸግራችሁ የዚህ ጉዳይ ስለሆነ አንድ ጊዜ ይችን ምረጥ ብላችሁ እኔ ተመዝጋቢን የማስረጃው እያለ ያለ 2017 ላይ ሰኔ 1 ቀን ይችን መደብ ያዛት ይላል። ይህንን ከሞላችሁ በኋላ የዚህ ሰራተኛ መረጃ ፋይል የሌላቸው በሹመት ሚል አለ። ሌላ ምንም ነገር ስለሌለ አንድ ጊዜ አስቀምጥ ስለው መረጃው በትክክል ተቀምጧል ይለኛል። እዚህ ላይ የመኖሪያ አድራሻ ሚል አለ። የመኖሪያ አድራሻ አሁን ላይ እየኖረ ያለው ለትምህርት
አርባ ምንጭ ቢሆንም ማህደሩ ግን የዳታ ኢንኮደሩ የማህደሩን ያያል። እዚህ ካሉት ማዕከላዊ ኢትዮጵያ ነው ካልሆይ ስልጤ፣ ጉራጌ፣ ሀላባ ይላል። ስልጤ ነው። ከስልጤ ውስጥ ያሉ ወረዳዎች ይሄ ነው። አዳሻ፣ የቤት ቁጥር፣ ተከራይ፣ የመኖሪያ አድራሻ ጋር ተመሳሳይ ከሆነ ይችን ቼክ ቦክስ ቼክ በማድረግ እዚህ ጋር ያለውን መረጃ ፌች አድርጎ በዚች ቼክ ቦክስ አማካኝነት እዚህ ጋር ያመጣላችኋል ማለት ነው። ብሔረሰብ አማራ፣ ጉራጌ ምናምን ይላል። ሰርቼብል ስለሆነ ለምሳሌ ጉራጌ ከሆነ ጉራጌ፣ ሃይማኖቱ እስልምና ካሉት ምርጫዎች ውስጥ የምትመርጡ ስለሆነ ያገባ ከማህደሩ ላይ እየሞላ ያለው ዳታ ኢንኮደር ሰራተኛው ከረንትሊ ግን አርባ ምንጭ አለ በመሆኑ እዚህ ላይ ኢንተርቪው ለማድረግ ይቸገራል ማለት ነው። ወራቤ ላይ ያለ አንድ ዳታ ኢንኮደር ነገር ግን ቬሪፋይ ተደርጎ እንደተላከ ካያችሁ አንድ ጊዜ አስቀምጥላላችሁ። ሁለተኛ የቋንቋ ችሎታ ነው። አማርኛ ከማህደሩ ላይ የአፍ መፍቻ ቋንቋው ነበረ፣ ጥሩ ይላል፣ በጣም ጥሩ ይላል። የማውራት ችሎታ ወይም የመናገር ችሎታ በጣም ጥሩ፣ የመጻፍ ችሎታ በጣም ጥሩ ሚል ማስረጃ አያችሁ አለው እያላችሁ አዎ በሉት። ለምሳሌ እንግሊዘኛ ከሆነ እንግሊዘኛ ትመጣለች። ይችንን መሰረታዊ ጥሩ፣ የመናገር ችሎታ፣ የመጻፍ ችሎታ በጣም ጥሩ አንድ ጊዜ አስቀምጥሉታላችሁ። አይ እያላችሁ አላችሁ እያላችሁ ትሄዳላችሁ። ቀጣዩ መረጃ እያሟላው ልምድም ምንም እየከለስኩኝ ሰራላችኋለሁ። ቪዲዮውን ከወደዳችሁት ላይክ አድርጉት። አማኑ ነበርኩኝ። ባይ ባይ። አመሰግናለሁ።